በሰሜን ሸዋ በርካታ ወረዳዎች ያገዛዙ ጦር የሪፐብሊካን ጋርዶችንና የአየር ወለድ ክፍለ ጦሮችን ይዞ ወደ ውጊያ ገብቷል። የዛሬ 5 እና 6 ቀናት በፊት የኢንተርኔት የመብራት የአጠቃላይ የስልክ አገልግሎትን ሙሉ በሙሉ በመዝጋት የአካባቢው ማህበረሰብ ከመጨፍጨፍ በዘለለ በፋኖ ላይ ምንም ያመጣው ለውጥ እንደሌለ ነው መረጃዎች የሚጠቁሙት። በተለይ በምንጃር ቀጠና በረህት ወረዳ እና በአሳግርት በኩል የአገዛዝ ጦር ጠንከር ያለ ውጊያ የከፈተ ቢሆንም በፋኖ ኃይሎች ተመክቶ እየተመለሰ እንደሆነ ከስፍራው የደረሰ መረጃ ያመላክታል። በተለይ ብርጋዴር ጄኔራል ተፈራ ማሞ እና ሌሎች አመራሮች ይገኙበታል የተባለውን አካባቢ ለማጥቃት ከፍተኛ እንቅስቃሴ ያደረገው የአገዛዝ ጦር ምንም ውጤት ባለማምጣቱና በርካታ ሰራዊቱን አስፈጅቶ ወደኋላ በሚያፈገፍግበት ሰዓት ያገኛቸውን ንጹህ አርሶ አደሮች በመሰብሰብ ተፈራ በዚህ አካባቢ ታይቷል፣ መቼ አይታችሁታል፣ አውጡ መረጃ እያለ ሰዎችን በከፍተኛ ደረጃ እየገደለ እንደሆነ ነው መረጃዎች የደረሱን። እንዲሁም የከሰም ኮርን ትኩረት ያደረገ ዘመቻ የአገዛዙ ጦር አድርጓል። በተለይ በበረከት፣ ምንጃር ሸንኮራ፣ ሀገረ ማርያም፣ አሳግርትና አንኮበር ገጠራማ ቦታዎች ላይ የስልክ አገልግሎት እንዲሁም የመብራት አገልግሎት ሙሉ በሙሉ በማቋረጥ ከፍተኛ የሆነ የጥቃት ዘመቻ ቢከፍትም በፋኖ ኃይሎች የከበባ ስቦ መምታትና መልሶ ማጥቃት ስልቶችን በመጠቀም በገፍ የመጣውን የአገዛዙን ጦር በመምታት ከፍተኛ ክሳራ እንዳደረሱበትና በርካታ ሰራዊት እየተመታ በሄሊኮፕተር ወደ አዲስ አበባ እየተጫነ እንደሆነ ነው መረጃዎች እየጠቆሙ የሚገኙት። በተለይ ደግሞ በይፋት ቀጠና በሸዋሮቢት ዙሪያ ዋላጊ ዲሳና ወፍከሊና በሚባሉ አካባቢዎች ላይ ከባድ ውጊያ ማምሻውን ተቀስቅሷል። በዚህ ውጊያ የፋኖ ኃይሎች ናቸው መጀመሪያ ጥቃቱን የፈጸሙት። የአገዛዙ ጦር እነዚህን 2 ቀበሌዎች ለቆ ወደኋላ ማፈግፈጉንና በተለይ ከሸዋሮቢት ከተማ ውጪ ሁሉም አካባቢዎች በእነዚህ አካባቢዎች ላይ የስልክና የኢንተርኔት አገልግሎት ተቋርጧል። በዘፈቀደ መድፎችን ዙ 23ቶችን ድሮኖችን እየተጠቀመ ሄሊኮፕተሮችን እየተጠቀመ የአርሶ አደር ቤቶችን በከፍተኛ ደረጃ እንዳወደመና የአርሶ አደር ቤተሰቦች ቤታቸውን ዘግተው በተቀመጡበት በከባድ መሳሪያ በርካታ ሰዎች እየሞቱ እንደሆነ ነው መረጃዎች እያመላከቱ የሚገኙት። በመንዝማማ ግሸራቤ፣ መራቤቴ፣ ደራ አካባቢ ውጊያ አሁንም በስፋት ተቀጣጥሎ እንደቀጠልና የአገዛዙ ጦር ያሰበውንና ያቀደውን የፋኖ አመራሮችን ለመምታትና አካባቢውን ለማጽዳት ከፍተኛ ጥረት ቢያደርግም እንዳልተሳካ ካለተ ነው የአካባቢ የዜና ምንጮቻችን የገለጹት። በሌላ ዜና በጣቁሳ ወረዳ ጨውድባ ከምትባል ከተማ የሚኒሻና የአድማ ብተና ኃይል ካምፕ ሰርቶ ተቀምጦ በነበረበት ሰዓት ከ4 እና ከ5 ቀናት በፊት የፋኖ ኃይሎች ጥቃት በመፈጸም ከተማዋን አስለቀው ነበረ። በትናንትናው ዕለት ያንን ካምፕ ተመልሶ የመከላከያ ኃይሉ ወታደራዊ ካምፑን ተቆጣጥሮ ለአንድ ቀን ከቆየ በኋላ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛትስ በፈጸመው ማጥቃት ከተማዋን የጨውድባ የምትባለውን ከተማ ሙሉ በሙሉ መቆጣጠራቸውንና ካምፑንም ማፍረሳቸውን በርካታ የቡድን የነፍስ ወከፍና ምርኮኞችን ማግኘታቸውን ተተኳሾችንም በገፍ ማግኘታቸውን ጨውድባ ከተማ የነበረው የአገዛዙ ጦር ወደ ጫንድባና ሰራባ ጭልጋ መሸቱንና ተከትለው እየመቱት እንደሆነና በዚህ በተደረገው ውጊያ ከ20 በላይ የአገዛዙ ጦር መደምሰሱ ነው መረጃዎች የሚያመላክቱት። በደንቢያ ሰቀልት በተባለ ቦታ ላይ በተለይ በዋናነት መቆሚያ ማርያም በምትባለው አካባቢ ዛሬ የአገዛዙ ጦር መሽጎ በሚገኝበት አካባቢ የፋኖ ኃይሎች በተለይ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛትስ በደንቢያ መቆሚያ ማርያም በምትባለው መንደር ላይ የነበረውን የአገዛዙ ጦር መጥቶ ቦታውን መቆጣጠሩን ለማወቅ ተችሏል። በምዕራብ ጎጃም አካባቢ አሁን ዛሬ ከሰዓት በኋላ በበርካታ አካባቢዎች ላይ ውጊያ እየተደረጉ ሲሆን በተለይ በጃቢ ጠህናን ወረዳ የፍኖተ ሰላም ከተማ 5 ኪሎ ሜትር ርቀት ላይ የምትገኘው ሆዳንሽ ከተማ ላይ ጥቃት እየፈጸመ እንደሆነ የአማራ ፋኖ ብሔራዊ ንቅናቄ አሁንም ከፍኖተ ሰላም አቅራቢያ ውጊያዎችን አፋፍሞ የቀጠለ መሆኑን ነው መረጃዎች ያመላከቱት። እንዲሁም በቋሪት ወረዳ ዋና ከተማዋ ገበዘ ማርያም ትባላለች። በገበዘ ማርያም ላይ አሁንም ከፍተኛ ውጊያ መክፈቱን፣ በሌላው አካባቢ ደግሞ በደጋዳሞት ዳማ ማርቆስ በተባለ አካባቢ ላይ የተቀናጀ ጥቃት መክፈታቸውን፣ በሰከላም አብስጋን በተባለች ቀበሌ ላይ ጥቃት መፈጸማቸውን፣ ይህ ጥቃት ደግሞ በተቀናጀ ሁኔታ በእነዚህ በ3 ወረዳዎች በጃቢ ጠናን፣ በቋሪት፣ በደጋዳሞት እንዲሁም በሰከላ ወረዳዎች ላይ የተጠናከረ የመከላከያ ኃይል አለበት በተባለበት ቦታ ላይ የፋኖ ኃይሎች በተመሳሳይ ሰዓት ጥቃት መፈጸማቸውን ነው መረጃዎች እየጠቆሙ የሚገኙት። በሌላ ዜና በደቡብ ጎንደርና ማዕከላዊ ጎንደር የአገዛዝ ጦር በርካታ አካባቢዎችን ያለ ውጊያ መልቀቁን ተከትሎ ወደ ደብረ ታቦር ከተማ እየተመለሰ እንደሆነና በርካታ ወታደራዊ ምሽጎችን ለቆ ወደ አንድ አካባቢ እየተሰባሰበ እንደሆነ የደረሰን ዜና ያመላክታል። ይሄ እንግዲህ በአጊሳ ምትባል ከተማ፣ እብናት
አያት፣ አርባያ ሁለቱም በለሳዎች፣ ኪንፋስ በገላ፣ በኋላ ሊቦ ከምከም፣ አንዳንድ አርብ ገበያ እንዲሁም በርካታ አካባቢዎችን ለቆ ወደ ደብረታቦር ከተማ እያፈገፈገ እንደሆነ ሲታወቅ የጦር ምሽጎችና ከተሞችን የፋኖ ኃይሎች ያለ ውጊያ ከተሞችን እየተቆጣጠሩ እንደሆነ የደረሰን ዜና ያመላክታል። እንዲሁም የአገዛዙ ጦር በድንገት ስማዳ ወረዳ ወግዳ ከተማን ለቆ በመውጣቱ የወረዳው አመራርና ፖሊስ 230 የአገዛዙ ጦር ጫንቃ ላይ ታዝረው የነበሩ የሚኒሻ የአድማ ብተና እና የወረዳ አመራሮች 230 የሚሆኑ ብቻቸውን አገዛዙ ጧቸው በመሄዱ ከወግዳ ከተማ ተነስተው ወደ ደብረታቦር ሲሸሹ በከበባ ውጊያ ተከፍቶባቸው ራሳቸውን ተከላክለው ማምለጥ ስላልቻሉ አብዛኞቹ እጅ መስጠታቸውንና መሳሪያቸውን አውርደው ለፋኖ ኃይሎች ማስረከባቸው ተመላክቷል። አሁን የደረሰን በደቡብ ጎንደር ስማዳ ወረዳ ሽርፍ ጎዳ ተራራና አቦ ቤተክርስቲያን አካባቢ ምሽግ ሰርቶ ራሱን ሲከላከል የነበረው የአገዛዝ ጦር በፋኖ ኃይሎች ከበባ ደርሶበት ምሽጉ ተሰብሮ መበታተኑንና ወደ ደብረታቦር ከተማ እየሸሸ እንደሆነና በተደረገው ተጋድሎ ስማዳ ወረዳን የፋኖ ኃይሎች መቆጣጠራቸውን ለማወቅ ተችሏል። የስማዳ ከተማ ወግዳን ተቆጣጥረዋታል። ሲሸሽ በነበረው ጦር ላይ በቆረጣ በርካታ ኃይል እንደተመታበትና ወደ ደብረታቦር ከተማ እየሸሸ ቢመጣም ነገር ግን በተለያዩ አካባቢዎች የፋኖ ኃይሎች ቆረጣ በመፈጸም ከፍተኛ ክሳራ እንዳደረሱበት ነው መረጃዎች እያመላከቱ የሚገኙት። ሸዋ አካባቢ የሄደው ከፍተኛ የሆነ ጨራሽ የተባለ የሪፐብሊካን ጋርድና ከ101ኛ እስከ 105ኛ ያሉ የአገዛዙ አየር ወለድ ኮማንዶ ክፍለ ጦሮች አሁን አይደለም የገቡት። በሰሜን ሸዋ ለረጅም ጊዜ ከአዲስ አበባ ከተማ በቅርብ ርቀት ያለ የአማራ ክልል ግዛት በመሆኑ ከዚህ አካባቢ ተንደርድረው ኃይላቸው እየጨመረ ሊመጡ ይችላሉ ከሚል እሳቤ የሀገሪቱን ጨራሽ የተባለ ምናልባትም የሪፐብሊካን ጋርድ አሁን ተጨመረ እንጂ 5ቱም ክፍለ ጦሮች የአየር ወለድ ኮማንዶ ክፍለ ጦሮች ሰሜን ሸዋ ላይ ነው ከፍተኛ ተጋድሎ እያደረጉ ነው ብሎ መንግስት ራሱ ያመነው 101ኛ፣ 102ኛ፣ 103ኛ፣ 104ኛ እና 105ኛ አየር ወለድ ኮማንዶ ክፍለ ጦሮች በሰሜን ሸዋ ለረጅም ጊዜ ምናልባትም ለ2 ዓመት በከፍተኛ ደረጃ እየተጎዳ ቆይቷል። እነዚህ በመጎዳታቸው ምክንያት ጨራሽ የተባለ ሌላ ሪፐብሊካን ጋርድ የባህር ኃይል ኮማንዶዎችን ጭምር ወደ ቀጠናው በማስገባት ከፍተኛ የሆነ ዘመቻ ያደረገ ቢሆንም አሁን በተደረጉት 6 እና 7 ቀናት ውስጥ እንኳን ከፍተኛ ክሳራ ስለደረሰበትና ምናልባትም በኋላ አንተና እኔ ስንነጋገር የምንጨምረው ከኤርትራና ከትግራይ አካባቢ ስጋት አለብኝ በማለት ወደዛ አካባቢ ከባባድ መሳሪያዎችን እያንቀሳቀሰ በመሆኑ የጎንደር አካባቢ የኃይል እጥረት ስለተከሰተበት የጎንደር አካባቢ በተለይ ማዕከላዊ ጎንደርና ደቡብ ጎንደር ያለውን ኃይሉን ሙሉ በሙሉ አውጥቶ ወደ ከተሞች በማስጠጋት በአውሮፕላንም በተለያዩ የመጓጓዣ ተጠቅሞ ወደ ሰሜን ሸዋ ለማንቀሳቀስ ፍላጎት እንዳለው ነው የሚያሳየው። ይሄ አካባቢ እንግዲህ ከደቡብ ጎንደር ወደ ሰሜን ሸዋ ለማድረስ በፍጹም የማይቻል መሆኑን አንደኛ ከደቡብ ጎንደር ተነስቶ ከስማዳ ከደብረታቦር ተነስቶ በባህር ዳር አድርጎ ፍኖተ ሰላም ማርቆስ አድርጎ ሰሜን ሸዋ ለመድረስ በርካታ ቀናትን ሊፈጅበት እንደሚችል እና እየተከተለው ያለው ራሱን የመከላከል መንገዶች በሙሉ የድንጋጤና የፍርሃት ፍጹም ውጤት የማያመጡ አካሄዶችን እየተከተለ እንደሆነ ነው። በአጠቃላይ መንግስት ይህንን ነው እያደረገ ብለን ለመገመት እንኳን በሚያስችለን ደረጃ ላይ አይደለንም። ምክንያቱም ይሄ መንግስት ጠዋት ያደረገውን ነገር ሽሮ ከሰዓት በኋላ ሌላ አዲስ ነገር ነው እያመጣብን ያለው። ስለዚህ በሰሜን ሸዋ ከፍተኛ ክሳራ ደርሶበታል። ወታደሮች አንስቶ ወደ ሰሜን ሸዋ እንቅስቃሴ አድርጎ ያንን አካባቢ ለመመከት እና ሙሉ በሙሉ ለማጽዳት አይነት ያሰበ ነው።